በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ የእናታችን የድንግል ማርያም የአስራት በኩራት ልጆች ሁላችሁንም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንኳን ለጻድቁ አባታችን ለተክለ ሃይማኖት ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሰን። አሁን የማቀርብላችሁ የጻድቁን አባታችንን ተክለ ሃይማኖትን መልካቸውን ምስጋናቸውን ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ላይክ እና ሼር እያደረጋችሁ አገልግሎቱን እንድትደግፉልን፣ ለነባሮችም ይህን አገልግሎት ቤተሰቡ ናችሁ ሰብስክራይብ ያላረጋችሁን ብዙ ሰዎች አላችሁና ሰብስክራይብ ያደረጋችሁ ሼር እና ላይክ እያደረጋችሁ አገልግሎቱን እንድትደግፉልን በጻድቁ አባታችን ተክለ ሃይማኖት ስም ጠይቃለሁ። ሰላም ለጽንሰትከ ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድህ ሰላም እላለሁ። ቅዱስ አባት ሆይ ሁሉ በሁሉ የተመሰገንክ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ ኖ አዲሱን ምስጋናህን ጀምሬአለሁ። ሰላም ለዝክረ ስምከ ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራርህ ሰላም እላለሁ። እሱም ገናና የሆነ የከበረ ስም ነው። ቅዱስ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህና እኮን። ስለዚህም በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን እማልድሃለሁ። ሰላም ለስዕርተ ርእስከ ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮችህ ሰላም እላለሁ። እሊህም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊውና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ስለ ንጹሕ ወርቅና ብርም ፈንታ አባት ሆይ የምስጋና እጅ መንሻ አቀርብልሃለሁ። ሰላም ለርእስከ ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያንን በንጹሕ የአፌር ወርቅ ለመሰለችው ርዕስህ ሰላም እላለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅህ እታመንብሃለሁ። ሰላም ለገጽከ ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊትህ ሰላም እላለሁ። ቅዱስ አባት ሆይ ትምህርት የተስፋፋ ትሩፋትህ የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝህ ቃል ከድካም ያሳርፈን ከማይሰራ ኃጢአትም ይፍታን። ሰላም ለቀራንብቲከ ተክለ ሃይማኖት ሆይ ስነ እይታቸው የኩህል ወይም ኩል አምሳል ለሆነ ቀርናብቶችህ ሰላም እላለሁ። እሱ እግዚአብሔር ለዓይኖችህ ግርማ ሞገስ እንዲሆኑ እነሱን ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ስልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን።
መስቀልን የጦር መሳሪያ ወንጌልን ጋሻ መከታ አድርገ ጠላት ዲያብሎስን ድል ነስተሃልና። ሰላም ለአይንቲከ ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖችህ ሰላም እላለሁ። ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝህ አይቻለውምና እኔን አገልጋይን ግድ ከሚል ከኃጢአት ሞት ሰውረኝ። ሰላም ለአእዛኒከ ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አእዛኖችህ ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይ ምድራዊ ሰው ስትሆን በስነ ምግባር ሰማያዊ መልአክ ነህና ከለቅሶው ከዋይታው በእሷ አርፍ ዘንድ በወርቅና በዕንቁ በተሰራችው በልዑላዊት ቤትህ ከዚህ ወስደ ከዚህ አስቀምጠኝ። ሰላም ለመላቲሂከ ተክለ ሃይማኖት ሆይ የማርያምን ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፉ ሲጠፈጠፍ ላልፈሩና ላልፈሩ ጉንጮች ሰላም እላለሁ። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ቅናት፣ ምቀኝነትን፣ መከራንም ሁሉ ከእኔ አረቃቸው እንጂ እውነትና ቅንነት ከአንደበቴ እንዲርቁ አታድርግ። ሰላም ለአእናፊከ ተክለ ሃይማኖት ሆይ በድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሻተቱ አይናፎችህ ሰላም እላለሁ። ቅዱስ አባት ሆይ አነዋወርህ በብቸኝነትና በንጽህና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎትህ ኃይል የእሳት ነበልባል ሆና አንዳችም ለወሬ ለዝና ሳታስተርፍ የኃጢአቴን እሾህ ታቃጥልልኝ። ሰላም ለከናፍሪከ ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮችህ ሰላም እላለሁ። ቅዱስ አባት ሆይ በአምልኮተ ጣዖት ጨለማን አስወግደ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤ ነህ ወይስ መሰውር የማይቻላት ደብረ ጽጌን ነህ? ሰላም ለአፉከ ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶ አስፍቶ ሊያስተምርህ አፍህ ሰላም እላለሁ። ቅዱስ አባት ሆይ እንደ ደማስቆ ሐዋርያ ቅዱስ ጳውሎስ ኢትዮጵያዊ ሐዋርያ አንተነ እኮን። ስለዚህ ቀድሞ በምስጋና እንደታወቁት መዘምራን አስፋና ኤዶትም ዛሬም አንተን በበገና ዝማሬ ልናመሰግንህ እንወዳለን። ሰላም ለአስናኒከ ተክለ ሃይማኖት ሆይ በአፍህ ውሳጣዊ አካል እየወገናቸው ለበቀሉ ጥርሶችህ ሰላም እንልሃለን። ቅዱስ አባት ሆይ የቤተ ክርስቲያን የልጆቿ አባት ባሲሊዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለህበት ቦታ የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ሰላም ለልሳንከ ተክለ ሃይማኖት ሆይ ንጉሡዋን ወይም ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደትህ በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትህ ሰላም እላለሁ። ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሐራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና
ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ሰላም ለቃልከ ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃልህ ሰላም እላለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንህ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ሰላም ለእስትንፋስከ ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣን ኃጢአትን ለሚያስተሰርይ እስትንፋስህ ሰላም እላለሁ። ቅዱስ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ለዚሁ ስም አጠራር የምስጋና ቃል ላበረክትልህ የተዘጋጀሁ ነኝ፣ መስጠት ከማግኘት አንድ ነውና። ሰላም ለጉርኤከ ተክለ ሃይማኖት ሆይ ባለ የሕይወትህ ዘመን ሩቡን ዘመን ውሃ ባለመጠጣትህ በውሃ ጥም ለተንጣጣው ጉሮሮህ ሰላም እላለሁ። ቅዱስ አባት ሆይ ጌታህ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔንና እዚህ የተሰበሰብነውን የጠፋነውን በጎች ፈልገ ለማግኘት ሩጫህን አፋጥን። ሰላም ለክሳድከ ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድህ ሰላም እላለሁ። ቅዱስ አባት ሆይ ዓለምን በትምህርት ያጣፈጥክ ጣፋጭ ጨው ነህ እኮን። ስለዚህ ከትምህርትህ ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ሰላም ለመታክፍቲከ ተክለ ሃይማኖት ሆይ የወንጌልን ቀንበር ለተሸከመ የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትከሾች ሰላም እላለሁ። ቅዱስ አባት ሆይ እስረኛው የአረማውያን ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጅህን መከራ ዓይኖች ይመለከቱ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ሰላም እብል ለአክናፊከ ተክለ ሃይማኖት ሆይ በቀኝ ጎንህ 3 በግራ ጎንህ 3 ሆነው ለሰረጹት 6 አክናፎችህ ሰላም እላለሁ። ቅዱስ አባት ሆይ እኔ ልጅ የአንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግህ ጊዜ በእኒያ ክንፎች ፈጥነህ ድረስልኝ። ሰላም ለዘባንከ ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋቱን ለተገረፈ ዘባንህ ሰላም እላለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆንህ እኔን ለመርዳት ፈጥነ ተነሳ። አንተን ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ሰላም ለእንግዳከ ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም የእሳቱ ነበልባል በእጃቸው የሚዳስሱ ሰማያውያን መላእክት ስንኳ ሳይቀሩ ያደንቁሃል። ሰላም እብል ክቡር ሕፅንከ ተክለ ሃይማኖት ሆይ
የባለሟልነትን ክብር ላከማችህበት ክቡር ሕፅንህ ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመን ሁሉ የሁሉ የአምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ በአንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርክ እውነተኛ ምስክር አንተ ነህ። ሰላም ለአእዳዊከ ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መሰዋ ለዳሰሱ እጆች ሰላም እንልሃለን። ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃምን የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነኝ፣ አባት ልጁን ያድን ዘንድ ግድ ነውና። ሰላም ለመዛርኢከ ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረ ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንዶችህ ሰላም እላለሁ። ቅዱስ አባት ሆይ እኔን አገልጋይን ጥለህ አትጣለኝ። አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአቶችን እንደ ጉም አብና እንደ ጢስ አትና ታጥፋቸውም እንጂ። ሰላም እብል ለኩርናከ ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህን በስቃይ የፈጸምክ ለአእዳወ ኩርናህ በህብረት ሰላም እላለሁ። ቅዱስ አባት ሆይ ጸሐፌ ሚስጥራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላህ አንተ ተክለ ሃይማኖት ነህ እኮን። ስለዚህ ሁሉም እንደየሥራው ዋጋውን እንደሚያገኝበት ጊዜ ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽገህ አስቀምጠን። ሰላም ለእመትከ ተክለ ሃይማኖት ሆይ የትዕግሥትና የተጋድሎን ማኅደረ ሕንፃ መጥኖ ለከነዳ ክንድህ ሰላም እላለሁ። ቅዱስ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራ በእኔ ዘንድ ሲደነቅ ይኖራል። ሰላም ለእራሃቲከ ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍህ ለተዘረጉ መዳፎችህ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምትወጣበት ጊዜ በጠላቶቼ ላይ ክንድህን አንሳ፣ ይልቁንም ወደ ቤት በምትመለስበት ሰዓት እጥፍ በእጥፍ በተቃዋሚዎቼ ላይ ኃይልህን ግለጽ። ሰላም ለአጻብኢከ ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደም መለኮትን በዕርፈ መስቀል ጽዋ ለቀዳጣትህ ሰላም እላለሁ። ቅዱስ አባት ሆይ ለሰው ልጆች ዓለምን ቢነዳ ቢገዛ ምን ይጠቅመዋል እንደተባለው ከቶውንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ሰላም እብል ለአጽፋሪከ ተክለ ሃይማኖት ሆይ እንደ መልካም ሽቱ ልዩ መዓዛ ያላቸው ለእጆች አጽፋር ሰላም እላለሁ። ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳያጠፋ የዱር አራዊቶች በስልጣነ ቃልህ የታሰሩ ሆኑ። ሰላም ለገባዋቲከ ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖችህ ሰላም እላለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ ሰባቱ ጎዳናዎች ድካምን እንዳያመጡብኝ በእረፍቴ ሰዓት ችግርን እንዳይፈጥሩብኝ ባላዳርነትህ ከእኔና ከልጆችህ ከሁላችን አይለየን። ሰላም ለከርስከ
ተክለ ሃይማኖት ሆይ የረሃብ ችግር ላልፈተነውና የቅባት መታጣት ላላደረቀው ሆድህ ሰላም እላለሁ። ቅዱስ አባት ሆይ እግዚአብሔርን በንጹሕ ልቦና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጸብ፣ ክርክር ከሆነ ሰዎች አድነኝ። የዚህንም ዓለም ገዥ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ሰላም ለልብከ ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቦና ሰላም እላለሁ። ቅዱስ አባት ሆይ ፍጹም ዋጋቸው ካገኙ ከገባዓተ ሰርክ አንዱ አንተ ነህና ሥራ ፈት ለሆንኩ ለኔ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፍቃድህ ይሁንልኝ። ሰላም ለኮልያቲከ ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግሥት ለፈተናቸው ኩልያቶችህ ሰላም እላለሁ። ቅዱስ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናውነህ የሰራሃት ጸሎትህ ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሆነን። ሰላም ለህሊናከ ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነት በትክክል ለሚያመልክ ህሊና ሰላም እላለሁ። ቅዱስ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። አባት ሆይ እኔን ልጅህን ፈጽመህ ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ሕግ ነውና። ሰላም ለአማኦቲከ ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀትህ ሰላም እላለሁ። ቅዱስ አባት ሆይ አምላክህ የሰው ልጅ ድህነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፍቃዱ እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግ። ሰላም እብል በስብሐተ ወውዳሴ ተክለ ሃይማኖት ሆይ ለውሳጣዊ ገንዘቦች ሁሉ ፍጹም ክቡር ሰላም እላለሁ። ቅዱስ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪትን ፍጹም ድንቅ ነው። እባቡን በእርግጫ አንበሳውን በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዝሙርትን በጸጋ ወልደሃልና። ሰላም ለህንብርትከ ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ከማርያም ልጅ ደም የተዋሃደ በማእከለ ከርስ ለሚኖር ህንብርትህ ሰላም እላለሁ። ቅዱስ አባት ሆይ ከአረጋዊ ተክል የተገኘ አዲስ የተክል አበባ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይስ ምድራዊ ሰው ነው እያሉ ስለ አንተ ይደነቃሉ። ሰላም እብል ለሐቄከ ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀ ወገብህ ሰላም እላለሁ። ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም በምድር ያሰርከው በሰማይ የታሰረ ይሆናልና። ሰላም ለአቆያጺከ ተክለ ሃይማኖት ሆይ በእብነ በረድ አምዶች ምሳሌ በወርቃማው ሥጋ አቋም በየክፍሉ ለተሰሩ አቆያጾች ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮን።
ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናል። በልብ ውስጥ እንደ ቀለበት አድርገህ ሁላችንም አኑረን። ሰላም ለአብራኪከ ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮችህ ሰላም እላለሁ። ቅዱስ አባት ሆይ በእኔ ላይ የተጫነውን ከባድ ሸክም አቅልልልኝ። ከትእዛዞችህ አንዱን ስንኳ ጠብቄ ባልገኝም አንተ ግን እንደ አባትነትህ ይቅርታ አድርገህ ልጄ ልጄ በለኝም። ሰላም ለአእጋሪከ ተክለ ሃይማኖት ሆይ በባሕር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም እላለሁ። ቅዱስ አባት ሆይ መሥዋዕተ ቁርባንን የምታሳርግ ከኪሩቤል አንዱ ነህና ከአንደበታችን የሚወጣውን ኃይለ ጸሎት አስበ እኔንና እዚህ የተሰበሰብነውን ኃጥኡን ያለ ንስሐ እንዳንቀሰፍ ጠብቀን። ሰላም ለሰኮናከ ተክለ ሃይማኖት ሆይ በቁመት ብዛት እግርህ በመሰበሩ በደም ለተነከረ ተረከዝህ ሰላም እላለሁ። ቅዱስ አባት ሆይ ትዕግሥትህ ፍጹም እንደ ኢዮብ ትዕግሥት ነው እኮን። አባት ሆይ ኖህ ልጆቹ ሴምንና ያፌትን እንደ ባረካቸው አንተም በዓለሙ ሁሉ ያሉ ልጆችን ደቀ መዝሙርትህን ባርካቸው። ሰላም ለመከየድከ ተክለ ሃይማኖት ሆይ የማርያምና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግርህ ጫማዎችህ ሰላም እላለሁ። ቅዱስ አባት ሆይ የአየራዊ ንስር ገዳማዊ አንበሳ ነህና የጦር አበጋዙ አዛዥ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊትህ ክብር ይኖራል። ሰላም ለአጻብኢከ ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም እላለሁ። ቅዱስ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ሥራ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደ ይቅርታን ስጠኝ። ሰላም ሰላም እንዘ እብል እገኒ ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም እላለሁ። ሰላም እያልኩ በንጹሕ ልቦና እጠራሃለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ዮፍኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሰን በምንመጣበት ጊዜ በክብር ተቀብለ ወደ ሀገር መርተህም አግባን። ሰላም ለቆምከ ተክለ ሃይማኖት ሆይ አንደበቶች ሁሉ በእሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያን ለተጎናጸፈ አካለ ቆምህ ሰላም እላለሁ። ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሽ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደ ተከተለው አቤቱ አሰረ ፍኖትን እከተል ዘንድ ወደ አንተ ጥራኝ። ሰላም ለመልክዓቲከ ተክለ ሃይማኖት ሆይ ያላንዳች ልዩነትና ጉድለት በክርስቶስ አርያ ለተመሰሉ መልኮች ሰላም እላለሁ። ቅዱስ አባት ሆይ ለሃይማኖቱ ቀናተኛ የሆነ የገሊላው ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትን የራስ ወርቅ ተሆነኝ ዘንድ በራሴ ላይ ተቀዳጀኋት። ሰላም ለጸአተ ነፍስከ ተክለ ሃይማኖት ሆይ ከዚች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስህ ሰላም እላለሁ። ቅዱስ አባት ሆይ
የመርዓስ አቃቤ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያን ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው በልልን። ሰላም ለበድነ ሥጋከ ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልሳ ለገነዛት በድነ ሥጋ ሰላም እላለሁ። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኬ ወንጌል አንተ ተክለ ሃይማኖት ነህ። መሬታዊ ሥጋዬ ምድራዊ ሕልውናዋ በተፈጸመ ጊዜ ሰባረ አጽምህ መድኃኒት ሆኖ ለሁላችን ይታዘዝልን። ሰላም ለግንዘተ ሥጋከ ተክለ ሃይማኖት ሆይ ደጋጎች የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት የሚማጸኑበት ገንዘብ ለተገነዘው ገንዘተ ሥጋ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕት የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ ሁሉ 2 ፊት ከሆነ ሰው ጸብ በክንፈረ ረድኤትህ ሰውረህ አድነኝ። ተክለ ሃይማኖት ሆይ አንተ ከማረፍ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብርህ ሰላም እላለሁ። ቅዱስ አባት ሆይ እኔን ድሃ አደግ ልጅህን የበረከትህ ረድኤት ከክፉ ሁሉ ይሰውረን፣ የጽድቅህንም ጋሻ በሰማይና በምድር መከታ ይሁነን። ሶበ አዕረፈ ተክለ ሃይማኖት አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደ እሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክቡር ነው እያሉ በበገና ድምፅ ዘመሩለት። ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም እላለሁ። ቅዱስ አባት ሆይ ስብከተ ወንጌል አስቀድሞ ወንጌላዊ ስብከት ነው እኮን። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸው በአንተ ዘንድ ፍጹም ሰላምና እረፍት እንደሚያገኙ አንተን ተስፋ ያደርጋሉ። አኮ ተክለ ሃይማኖት ሆይ ነገርን በማብዛት ወይም በዝንግታ ሳይሆን በድፍረት ያቀረብኩልን ይችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተ ተቀበላት። ቅዱስ አባት ሆይ እኔን አገልጋይን እኛ ሁላችን እዚህ የተሰበሰብነው እግዚአብሔር ከድቀትህ ትንሣኤን ይስጣችሁ። የተከበረችና የተባረከች ድንግል ማርያም ጽናቱንና ብርታቱን ታድላችሁ በለኝ። ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እለመርሃ ክርስቶስና ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጣር ላይ እንገኛለን። ቅዱስ አባት ሆይ ልመናዬን ትቀበለኝ ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይም ለእውነተኛ ጻድቅ ጥቂት ቃል ይበቃዋልና። ተክለ ሃይማኖት ሆይ ያለ ችልታና ያለ ዝምታ አንተን አመሰግንህ ዘንድ እድል ስለሰጠኸኝ ለእመቤታችን ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መላእክት ጸሎትህን በምስጋና ተናግሬያለሁ፣ የሰጠኸኝንም ሥራ ሁሉ በሰላም ፈጽሜያለሁ። አባት ሆይ የልቤን ሐሳብ ሁሉ በተስማሚው መንገድ ፈጽምልን ለሁላችን። ተክለ ሃይማኖት ለታጠቀው ቅናተ ዮሐንስና ላጠለቅኸው መልበሰ ቀሚስህ እንዲሁም ለክቡሩ አጽፍህና ለራስ አስኬሚያ ሰላም እላለሁ። ቅዱስ አባት ሆይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህና እኮን። ተክለ ሃይማኖት ሆይ ይህን ዓለም ንቀህ አጥቅተህ
የወንጌልን ፍለጋ ተከትለ በረሃ ለገባው ላንተ ሰላም እላለሁ። ቅዱስ አባት ሆይ መስዋዕተ ቁርባንህ ከአቤል መስዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ አባ እያልኩ ስጠራ ፈጥነህ ስማኝ። በላይ በሰማይ አለሁልህ በለኝ። አቤቱ ተክለ ሃይማኖት አምላክ ሆይ እኔን አገልጋይህን ደካማውን ልጅህንና እዚህ የተሰበሰብነውን በሙሉ ይህን ቃል የሰማነው ከመከራ ሥጋ ከመከራ ነፍስ ጠብቀን ሰውረን። አሜን። የይቅርታ አምላክ ይቅር ይበለን። ስናነብ የጎደለውን የነጠበውን አሟልቶ አቃንቶ እግዚአብሔር ይቀበለን። ማህበራችን ይጠብቅልን። ለሀገራችንም ሰላም ይስጥልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይሰጠን ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እባካችሁ ሼርና ላይክ በማድረግ አገልግሎቱ እንድታፋጥኑልን በሥላሴ ስም ጠይቃችኋለሁ። ይህን ድምጽ የምትሰሙ ሁላችሁም ሼር ላይክ ማድረጋችሁን እንዳትረሱ። እግዚአብሔር ለኔ ማንበብን ጸጋውን ለኛም ለሁላችን የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፍቃድ ይሆንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስም አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖችን ብርሃን ያደርግልህ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክለ የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱ ምስጢር ተነግሮ የማያልቅ አይነ ልቦናችንን ደግሞ ብሩህ ያደርግልን አሜን። መጉደል ከሌለበት ከጌትነት ባህር ቀድተ ደግሞ ታረካን ዘንድ ማለት ፈጽመ ትነግረን ታስተምረን ዘንድ በበጎ ሥራ የሚጋደል ክቡር አባታችን ተክለ ሃይማኖት ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ ዕውቀት ልቦናን ብሩህ ያደርግልህ በእውነት ለዘላለሙ አሜን። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስም አምነን በአንድ በአነዋወር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉን ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰፈራት በባቢል ንፋስም በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ሥራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱ ግን የሚያውቀው የለም። ከመሰራቱም አስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም አንተነ ዘመንህም ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንዱ በእግዚአብሔር አምነን ድንቅ ለምታደርግ አቤቱ ላንተ ምስጋና ይገባል። እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆነው የአባታችን ክብሩን ገናንነቱን የሚናገረውን ድንቅ የሆነውን የጻድቁን አባታችን የተክለ ሃይማኖትን ተአምር አነባለሁ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለመንግስቱ ፍጻሜ የሌለው የግዛቱን ዳርቻ የሰው ዕውቀት የመላእክት አእምሮ ሊደርስበት ወይ ሊደረስበት የማይቻል
በሕያው እግዚአብሔር በእውነት አምነን የአባታችን የተክለ ሃይማኖት ዕለተ ልደቱ በዛሬው እንደሆነ የሚናገረውን ተአምሩን እንጽፋለን እናነባለን። አቤቱ ፈጣሪ የአባታችን የተክለ ሃይማኖት ዜና ልደቱን ለመናገር እንችል ዘንድ አፌን እከፍት ዘንድ ድንቅ ድንቅን ተአምራት እንዳደረገ እናገር ዘንድ አንደበቴን አቅናልኝ። አቤቱ በአባቴ በተክለ ሃይማኖት እጅ ልዩ ልዩ ተአምራትን እንዳደረክ አስተምር ዘንድ ዕውቀትን ግለጽልኝ። አቤቱ ምስጋና በጽዮን አደባባይ እናገር ዘንድ አፌን ክፈት። አቤቱ ጸሎቴን ተቀበል። አቤቱ ይህ ምስጋና በቅዱሳኑ የማኅበረ ጉባኤ ይነገር ዘንድ ፍቃድ ይሁን። አቤቱ ምስጋናው በቅዱሳኑ ማኅበር ነው፣ እስራኤልም በፈጣሪው ደስ ይሰኛል ተብሎ እንደተጻፈ በፈጠርከኝ ገንዘብ እደሰት ዘንድ ደስታን አድለኝ። እናንተ የቅዱሳን ልጆች ስሙኝ፣ የዱር አበባ በጠል ታበባለች ተብሎ በመጽሐፍ እንደተናገረ አበባው ለምልቦ እንደ ሊባኖስ የአበባ ሽታ መዓዛ ሃይማኖታችሁ ይጣፍጥ። የበጎ ስራችሁ ዘር በቅሎ እንደ ጽጌረዳ ያበበ ፍሬውም የጣፈጠ ይሁን። እግዚአብሔርን በስራው ሁሉ በፍጹም ምስጋና አመስግኑት፣ ስሙንም ከፍ ከፍ አድርጉ። ለጌትነቱ በብዙ ሺህ የሚቆጠር የምስጋና መዝሙር በበገና ድምፅ አመስግኑት። ስታመሰግኑትም እንዲህ እያላችሁ አመስግኑ። እግዚአብሔር በስራው ሁሉ ታላቅ ነው፣ ይልቁንም ስርዓቱ በሁሉ ዘንድ የተወደደ ነው። አሁንም ወዳጆቼ ስሙኝ፣ የወይን ጠጅ ጠጥተውት ደስ እንደሚያሰኝ ልባችሁን ደስ የሚያሰኝውን መልካሙን ዜና እነግራችሁ ዘንድ በወደ አፌ እናገር። ጆሮአችንን ዘንበል አድርጉ። ከየአህጉሩ ሁላችንንም የሚሰበሰብ የሁላችን አባት ተክለ ሃይማኖት በዛሬቱ በታኅሳስ 24 ቀን እንሆ ተወልዷልና ቅዱስ ሚካኤል ለጸጋ ዘአብ እንሆ ከአንተ ንጹሕ ዘር ይወጣል። የተወደደ የትሩፋቱ መዓዛ በዓለም ሁሉ የመላ ለኢትዮጵያ አዲስ ሐዋርያ ሆኖ የሚነሳ ልጅ ትወልዳለህ ብሎ የምስራች እንደነገረው እነሆ ይገድለው ዘንድ ይከተለው የነበረ የዳሞት ንጉሥ ከሞተለሚ የፈረሰኞች ጭፍራ በአዛዋሪ ባሕር ውስጥ ተሸሽጎ 3 መዓልት 3 ሌሊት ካደረ በኋላ ከባሕር ባወጣው ዕለት የነገረውን ትንቢት ተፈጸመ። የገሊላዊቷ የሄሮድያድ ልጅ በንጉሥ የልደት በዓል ዕለት ዘፍና ንጉሡን ደስ እንዳሰኘችው እኔም በአባቶቻችን የልደት ቀን በዝማሬ በመሐሌትና በምስጋና ፈጽመን እንደሰት ዘንድ ኑ ተሰብሰቡ። ዳግመኛም ንጉሥ ሄሮዶስ የምትፈልገውን ጠይቂ ባላት ጊዜ እሷም የመጥምቀ ቅዱስ ዮሐንስን ራስ ቆርጠ በጻሕል ስጠኝ እንዳለችው እኛም አባታችን በልደቱ ቀን በምስጋና በመሐሌት ደስ አሰኝተነው እሱ የምትሹትን ለምኑ። በአንተም ጊዜ ጌታ ኢየሱስ ክርስቶስ ያጠመቀኛንም ያጠምቀን ዘንድ ዮሐንስን እንዲልክልን እንለምነው። እንዲሁም የንጉሥ ልጆች ወይም ባለሟሎች በንጉሳቸው የልደት በዓል ክብር ለመኳንንትና ለሀገሩ ታላላቅ ሰዎች ግብዣን እንደሚያዘጋጁ እኛም የአባታችን የልደቱን በዓል በሚከበርበት ዕለት ለእንግዶችና ለነዳያን ለመኳንንት ግብዣ እናደርግላቸው። መኳንንት የተባሉ ግን ካህናት ናቸው። ሐዋርያው ጳውሎስ የእግዚአብሔርን ቃል ለሚያስተምሩ መምህራኖቻችሁ እንክብካቤ አድርጉላቸው፣ እነሱ ስለ ነፍሳችሁ ድህነት ሌት ከቀን ተግተው ይጸልያሉ ሲል ተናግሯልና። እንግዲህ ጌታችን ብራብ አብልታችሁኛል ብሎ ስለ እነርሳቸው የተናገረ ከርሁባን በቀር የሀገር ታላላቅ ሰዎች እነማን ናቸው? ዳግመኛም ጌታችን ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት እቆጥራለሁ ሲል ተናግሯልና። እነሆ የአባቶች የልደት መጽሐፍ በመጽሐፍ ገድሉ ተጽፎ ባይገኝስ ኖሮ በዛሬው ዕለት ወይም ሰዓት ለመጻፍ ባልተነሳሳንም ነበረ። እኛስ አባቶቻችን ስለፈጸሙት በጎ ተግባር እናመሰግናቸዋለን ተብሎ እንደተጻፈ በዘመኑ ስለፈጸመው
የማይናወጽ ትሩፋት ገድል የክብር አባታችን የምስጋናው መታሰቢያ ለማንበብ እንወዳለን። እግዚአብሔር ለከበሩ አባቶቻችን ታላቅ ክብር ሰጥቷቸዋል፣ ከፍ አድርጓቸዋልና እሊህ ቅዱሳን በገድላቸው በትሩፋታቸው ስማቸውን ያስጠሩ አሉ። በትምህርታቸው በተግባራቸው የከበሩ ስምን ያተረፉ ናቸው። በልበ ሥላሴ የተጻፉ ጽድቃቸው ያልተዘነጋባቸው ቅዱሳን በታላቅ ጉባኤ ፊት ያመሰግኗቸዋል። ስራቸውን በበጎ የእረፍት ቦታ ያርፋል ከተባሉት ቅዱሳን አንዱ በፈጣሪው ዘንድ ባለሟልነትን ያገኘ አባታችን ተክለ ሃይማኖት ነው። እሱም በሕይወቱ ዘመን ስለ ስራው ታላቅ የመታሰቢያ የምስክር ሐውልት ያቆመ ነው። የአባታችን ከመልካም መታሰቢያው ስራ አንዱ ይህ ነው። ከተወለደ በሶስተኛው ቀን አሃዱ አብ አሃዱ ወልድ አሃዱ ውእቱ መንፈስ ቅዱስ ብሎ እግዚአብሔርን አመስግሯልና። ዳግመኛም 1 ዓመት ከ3 ወር በሆነው ጊዜ በትንሽ የስንዴ ዶቄት ላይ እጁን ጭኖ ቢባርከው የማስቀመጫው ዕቃ እስኪታጣ ድረስ አበረከተው አበዛውም። ከዚህም ካደገ በኋላ ጣዖት ያደረበትን ታላቅ ዛፍ እንደ ሰው በእግር የተራመደ እንዲሄድ አደረገው። ከዚያም ለእግዚአብሔር ማደሪያ ሰራ። ዳሞት በሚባል አገር የወንጌልን ቃል ሰበከ፣ አስተማረ። ስለ ክርስቶስ ስም ሰማዕትነትን ይቀበል ዘንድ ልዩ ልዩ መከራ አደረሱበት። በቀፎ አድርገው ከታላቅ ገድል ጣሉት። ነገር ግን አንዳችም ጉድለት ሳይደርስበት ቅዱስ ሚካኤል ከዚያ ገድል አወጣው። ሟርተኞችንና በእሳት መካከል ቆሞ በመተታቸው የሚዘፍኑትን እሳት የሚጎርሱትንም ሁሉ አጠፋቸው። የብዙ ሙታንንም አስነሳ። የሙታንም አጽሞች ከዚያ አወጣ። ከዚህ በኋላ የክርስቶስ ሃይማኖት በአገሩ ሁሉ እየዞረ ማስተማር ጀመረ። ልክ በየብስ ላይ እንደሚሄድ በባህር ላይ በእግሩ እየተራመደ ይሄዳል። ከሰዎች ሁሉ ላይ እኩያን አጋንንት ያወጣ ዘንድ እግዚአብሔር ስልጣን ሰጥቶታልና። ከዕለታት በአንደኛው ቀን በባህር ውስጥ የሚኖር አንድ የሥጋ ለባሲ ጋኔን ልጅ ከባህር አውጥቶ ገዝሮ በሥላሴ ስም አጥምቆ ስሙን ክርስቶስ መረጠው። ሐሬዮ ብሎ ሰየመው። ትክክለኛ ክርስቲያን አድርጎ ልብስ ምንኩስናን አለበሰው። ያም ክርስቶስ ሐሬዩ የተባለ ምርጥ ተጋዳይ በመሆን እሱን እያገለገለ እስከ ዕለተ ሞቱ ድረስ በእሱ ዘንድ ኖረ። በዚያን ጊዜ ሰይጣን በታላቅ ዘንዶ ተመስሎ ወደ እርሱ መጣ። እሱንም በሥላሴ ስም በመስቀል አማተበትና ገደለው። ከዚያም እህል መብላት ውሃ ከመጠጣት ተወገደ። ሕይወትን የሚያገኛት ከእግዚአብሔር በሚወጣ ቃል እንጂ በእንጀራ እንዳልሆነ ተገንዝቧልና። ቁሞ ከሚጸልይበት ዋሻ ውስጥም እንደ ጦር የሾሉ 8 የብረት ችንካሮችን 2 በፊቱ 2 ከኋላው 2 በቀኝ ጎኑ 2ቱን በግራ ጎኑ ተክለው ከነሱም ስጋዊ ድካም ወይም የእንቅልፍ ፈተና ይዞት ዘለስ ባለ ጊዜ ችንካሮቹ ወቅተው እንዲያነቁት በማሰብ ነው። በዚህም ሁኔታ አንዲት እግሩ ከቁመት ብዛት የተነሳ ተሰበረ። እስክትወድቅም ድረስ ወዲያና ወዲህ ሳይዘዋወርም በችንካሮቹ መካከል ለብዙ ዓመታት ቀጥ ብሎ በመቆም ሲጸልይ ኖረ። እግሩም ከተሰበረ በኋላ በአንድ እግሩ ለ7 ዓመት ቆመ፣ ጸለየ። በዕለት ዕረፍቱም ጌታችን ኢየሱስ ክርስቶስ ከሰማያት ወርዶ ሰውን የጠራውን መታሰቢያውን ስሙን የጠራውን መታሰቢያውን ያደረገ ሁሉ ይምርለት ዘንድ ቃል ኪዳን ገባለት። ስለ ብዙዎች ልጆቹም በ15 አህጉር ሾመው። እንግዲህ የአባታችን የተክለ ሃይማኖት የታላቅነቱን የክብርነቱን መታሰቢያ እንደዚህ ነው። የቀረው ዜና ትሩፋቱ ሁሉ በመጽሐፍ ገድሉ ተጽፎ ይገኛል። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የይቅርታ አምላክ ሁላችንም ይመልከል። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን።
ከቅዱሳኑ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ሁላችሁም ይህንን ምስል ድምጽ የምትከታተሉ በጻድቁ አባታችን በተክለ ሃይማኖት ስም ጠይቃችኋለሁ። ሼር ላይክ እያደረጋችሁ ለምእመናን አድርሱ። ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን ተክለ ሃይማኖት መልካቸውን አደርሳለሁ። ከዚህ ሁሉ ነገር በኋላ በዚያች ዕለት ሳኒታ ወይም ማግስት የመላእክት ቅዱስ ሚካኤል ወደ እናታችን ወደ ክርስቶስ ሰምራ መጥቶ ያ አስቀድሞ የነገርኩሽ ነገር ጊዜው እነሆ ዛሬ ደረሳላት። እነሆ ዛሬ የነገስታትን የመኳንንት ልጆች ወደ አንቺ ይመጣሉና በደስታ ተቀበያቸው። እሊህን ደናግል አባ ይስሐቅ ያመነኮሳቸውና ካንቺ ጋራ ይቀመጡ። ፈጥነሽም በስሜ ቤተ ክርስቲያንን ስሪ አላት። ይህንን ተናግሮ ከእሷ ተሰወረ። ከዚህ በኋላ ብዙ ሴቶች ወደ እሷ መጥተው ከእግሯ በታች ሰገዱ። የኛ የሴቶች መመኪያ አንቺ ነሽ፣ እንዴት አለሽ? ሰላም ላንቺ ይሁን አሏት። እሷም የእግዚአብሔር ሰላም ከእናንተ ጋር ይሁን አለቻቸው። ከዕለት ዕለት የሴቶች መምጣት እየጨመረ የሄደ ቁጥራቸውም እስከ 600 ደረሰ። እነሱም ለተልእኮ ይፋጠኑ ነበረ። አባ ይስሐቅም ቆባቸውንና አስኬማቸውን ተቀብሎ እየባረከ ያመነኩሳቸው ወይም ስርዓተ ምንኩስናን ይፈጽምላቸው ጀመረ። ከዚያም እንግዲህ ከዛሬ ጀምራችሁ የመላእክት አለቃ ቅዱስ ሚካኤል ቤተ ክርስቲያን ለመስራት ከእናታችሁ ከክርስቶስ ሰምራ ጋር ተዘጋጁ፣ ተሽቀዳደሙ አለቻቸው። እነሱም እሺ መልካም እንዳዘዝከን እናደርጋለን አሉት። አባ ይስሐቅ በቅዱስ ሚካኤል ረዳትነት ክርስቶስ ሰምራ እነዚህን ደናግል ወይም መነኮሳት ጋራ የቤተ ክርስቲያኑን ስራ በ3 ወር ውስጥ ሰርቶ ጨረሰ። ከዚህ በኋላ አባ ይስሐቅ ከሩቅና ከቅርብ የገዳማት መነኮሳትን ታላላቅ ሰዎችን ጠርቶ ያችን ቤተ ክርስቲያን ቀደሳት ወይም ባረካት። ሁሉም ወንዱም ሴቱም የክርስቶስ ቅዱስ ሥጋውን ክቡር ደሙን ተቀበሉ። ዳግመኛም ጌታ ኢየሱስ ክርስቶስ ወደ እናታችን ወደ ክርስቶስ ሰምራ መጥቶ ወዳጄ ክርስቶስ ሰምራ ሆይ ከእንግዲህ እነዚህን ደናግል ወይም መነኮሳት ሕግ ወንጌልን አስተምሪያቸው፣ እንዳይዘነጉ እንቅልፍም እንዳይወስዳቸው ጠብቂያቸው አላት። ይህን ነግሯት በታላቅ ክብር ወደ ሰማይ አረገ። ከዚህ ሰዓት ጀምሮ ከዚህ ቀጥሎ እንደተመለከትነው የወንጌል መንግስት ታስተምራቸው ጀመረ። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ለመቀበል የወጡ 10 ደናግል ትመስላለች። ከነሱም መካከል 5ቱ ሰነፎች ሲሆኑ 5ቱ ደግሞ ብልሆች ነበሩ። ሰነፎች መብራታቸውን ብቻ ይዘው ሌላ ትርፍ ዘይት ያላዙ ነበሩ። ብልሆች ግን ከመብራታቸው ጋራም በማሰሯቸው ወይም በጠርሙሳቸው ሌላ ትርፍ የመብራት ዘይት ይዘው ነበረ። ሙሽራውን በዘገየ ጊዜ እንቅልፍ ስለያዛቸው ሁሉም ተኙ። እኩለ ሌሊትም በሆነ ጊዜ ታላቅ ጩኸት ሆነ። እነሆ ሙሽራው መጥቷልና መጥታችሁ ተቀበሉ ተባሉ። ሙሽራውን ይቀበሉ ዘንድ ወጡ። በዚያን ጊዜ እነዚያን ደናግሎች ከእንቅልፋቸው ነቁ። ተነስተው መብራታቸውን አዘጋጁ። እሊያ ሰነፎች ደናግል ብልሆች ደናግል መብራቶቻቸውን ሊጠፉብን ነው፣ ተሎ ብላችሁ ከዘይታችሁ ስጡን ብሏቸው። ብልሆች ለእኛ ለእናንተ የሚበቃ አልያዝነም፣ ነገር ግን
ወደሚሸጡ ሂዳችሁ ግዙ እንጂ አሏቸው። ሊገዙ በሄዱ ጊዜ ሙሽራው መጣ። ተዘጋጅተው ይጠብቁ የነበሩትም ከእነሱ ጋር ወደ ሰርጉ ቤት ገቡ። ደጁም ተዘጋ። ከዚህ በኋላ የቀሩት ሰነፎች ደናግል መጥተው በቤት እንግባ ዘንድ መጥተናል፣ ክፈቱልን አሉ። ጌታም መለሰና እውነት እውነት እላችኋለሁ አላውቃችሁም፣ ተግታችሁ መጠበቅ ተሰኗችኋልና አላቸው። እንግዲህ በቅዱሳት መጻሕፍት በሕያዋን በሙታን ላይ ሊፈርድ ዳግመኛ ይመጣል ተብሎ እንደተነገረ ለጻድቃን ሊፈርድላቸው ለኃጥአን ሊፈርድላቸው የእግዚአብሔር ልጅ በጌትነቱ መጥቶ ከእነዚህ ሰነፎች አላወቃችሁም ባላችሁ ጊዜ ምን ትመልሳላችሁ እያለች ትመክራቸው ነበረ። ሁልጊዜ ጥሩ ምሳሌ እያመጣችና እየተረጎመች እያብራራች ታስተምራቸው ነበረ። እንዲህ እያለች የገዳም አስተዳዳሪ ወይም አመምኔት ለሆነች የመጽሐፍትን ነገርና ሚስጥራትን ያለ ስንፍና ለልጆቿ ታስተምር ዘንድ ይገባታል። ያለ መታከትም እናንተ ደናግል ሆይ ክብረ ንጽሕናችሁን ያለ ጊዜው የምታሳድፉ ወዮላችሁ፣ ወዮት አለባችሁ። የሚባል እሳት የሚያቃጥል ነበልባል ይጠብቃችኋል። ጸጉርን በመጎንጎን ሎቲን በማንጠልጠል ደረትን በመንቀስ የሰው ልጅ የምታስቱ ሁሉ ወዮላችሁ፣ የሚያቃጥል እሳት ተዘጋጅቶላችኋል እያለች ሁል ጊዜ ትመክራቸው ነበረ። እነዚያ ደናግል ምድርን ዘርን የምትቀበል እነሱን የምትናገራቸውና የምትመክራቸውን በመፍራትና በመንቀጥቀጥ ይቀበሏት ነበረ። ምክሯና ትምህርቷን በመቀበል ከእነሱ መካከል ጉድጓድ እየቆፈሩ ራቁታቸውን በውስጡ የሆነው ስለ ኃጢአታቸው የሚጸልዩ ነበሩ። በጉድጓዱም ውስጥ ጾምና በስግደት ሳሉ ከደናግሎች መካከል ነፍሳቸው የተለየ አሉ። ዕለት ሞታቸውም በማሰብ ከባሕር ውስጥ እየገቡ ቆመው ስለ ኃጢአታቸው የሚያለቅሱና የሚያዝኑ አሉ። እናታችን ክርስቶስ ሰምራ ብሔረ ብፁዓን እየሄደች ከዚያ ከሚኖሩ ቅዱሳን ጋራ እስከ 7 ቀን ድረስ ትቆይ ነበረ። ከ7 ቀን በኋላ ወደ ማደሪያዋና ወደ በዓቷ በቅስፈት ተመልሳ ትደርሳለች። ሄኖክና ኤልያስ ካሉበትን ብሔረ ሕያዋን እየሄደች ከነሱ ጋራ ከተወያየች በኋላ ከዚያ ፈጥና በክንፈ ረድኤት ወደ በዓቷ የምትመለስበት ጊዜ አለ። በዚያ አይነት ግብር ለብዙ ዘመን ኖረች። ከዚህ በኋላ አዲስ ተጋድሎ ጀመረች። ደናግሉን ልጆቿን ሰበሰበችና ከእንግዲህ እርስ በርሳችሁ በመፋቀር ኑሩ፣ እግዚአብሔር በመፍራት ተቀመጡ አለቻቸው። ይህንን ካለች በኋላ ለ1079 ደናግል ወይም መነኮስ አስተዳዳሪ አመምኔት ሾመችላቸው። ከወሰንሁላችሁ ሕግ ወይም ከሰራሁላችሁ ሥርዓት ትተላለፉ ከእንግዲህ ከዛሬ በስተቀር በመንፈስ እንጂ በስጋ አንገናኝምና አለቻቸው። ይህንን ተናግራ ከነሱ ስትለይ አንዲት መነኩሲት ወይም መበለት ጠርታ ሹል የሆነ ብረቶችን አምጭልኝ ብላ አዘዘቻትና መጣችላት። ከዚህ እናታችን በክርስቶስ ሰምራ በቁመቷ ልክ ጉድጓድ አስቆፈረችና በውስጡ እጽ ከርካዕ ወይም የሎሚ እንጨት አስተከለችበት። ዳግመኛም ከእንግዲህ እግዚአብሔር ይቅር እስካለኝ ድረስ ከዚህ አልወጣም ብላ ከጉድጓዱ ውስጥ ገባች። 3 የተሳሉ ጦሮች በፊቷ 3 ጦር በኋላ 3 ጦር በቀኝ ጎኗ 3 ጦር በግራ ጎኑ ተከለች። መበለቲቱም የፍጥኝ ወይም ደግሞ የኋሊት በገመድ አሰረቻት። ከዚህ በኋላ ስለ ዓለም ሁሉ ሕዝብ ይልቁንም ለኢትዮጵያ ሰዎች አጥብቃ ትጸልይና ታዝን ጀመረች። ከዚህ አይነት ተጋድሎ ሰውነቷን ወይም ስጋዋን በልዩ ልዩ ጽዋተ መከራ ስትፈትናት ኖረች። የምትሰግድበት ጊዜ ወደፊት ስትል ደረቷን፣ ወደ ኋላ ስትል ጀርባዋን፣ ወደ ቀኝ ስትል ቀኝ ጎኗን፣ ወደ ግራ ስትል ግራ ጎኗን ጦር እየወጋት ከቁስሉ የተነሳ ጦሩ የወጋት ገመዱ የከረከራት መላ ሰውነቷን ሸቶ ተልቶ ለ12 ዓመት ተጋድሎ አደረገች። እናታችን ክርስቶስ ሰምራ ግን በእግዚአብሔር ኃይል ጸንታለችና ከጉድጓድ ወጥታ በጣና ባህር ውስጥ ገብታ እንድትጸልይ የእግዚአብሔር መልአክ አዘዛት። ከዚያም በባሕሩ ውስጥ የጸለየ 3 ዓመት ተቀመጠች። የእናታችን የክርስቶስ ሰምራ ኃይል ጸሎቷ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት አይሁን። ሁላችንም በያለንበት ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ሁላችንም
እናገኝ፣ ከቅዱሳኑ በረከት እናገኝ። ታመው በሆስፒታል ተኝተው በቤታቸው ጠያቂ አጣው በመንገድ በጸበል ስፍራ የወደቁትን በስደት ዓለም ያሉትን ሕሙማንን ሁሉ ቅዱሳን ልኮ ይፈውስልን ዘንድ እንዲሁም ታስረው የሚጨነቁትን ፍርድ የተጓደለባቸውን በኢትዮጵያ በሳውዲ አረቢያ በተለያየ ዓለማት ያሉትን ሁሉ እግዚአብሔር ያስፈታልን የእሱ በጎ ፍቃድ ይሆን ዘንድ እንዲህም ብለን ቅዱስ ልጅ እንዳስተማረን ጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ በእውነት ቅዱሳኑን ጻድቁ ተክለ ሃይማኖቱን ጻድቁን ቅድስት ክርስቶስ ሰምራን የምትወዱ ከሆነ ሼር በማድረግ ለምእመናን የማድረስ እንዲሁም ደግሞ ላይክ እያደረጋችሁ ዩቲዩብ ሼር እንዲያደርግልን ሰብስክራይብ እያደረጋችሁ አገልግሎታችንን እንድትደግፉ በቅድስት ሥላሴ ስም ሁላችሁን ጠይቃለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሐምሌ 24 ቀን የሚነበበውን በቅድስት ሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 24 ቀን በዚህ ቀን ከደቡባዊ ግብጽ በታች ምድር አውራጃ ከኒሂሳ ከተማ ቅዱስ አባ ኖብ ሰማዕቱ ነው ሞተ። የዚህም ቅዱስ ወላጆቹ ቅዱሳን ንጹሐን የሚራሩ ነበሩ። ይህንን ቅዱስ ኖብን በወለዱት ጊዜ 12 ዓመት እስኪሆነው ፈሪሃ እግዚአብሔርን እያስተማሩ አሳደጉት። ቤተ ክርስቲያንን የመጽሐፍትን ቃል ማስማትንና መማርን የሚወዶነ ክቡር ግባውና በጌታችን በኢየሱስ ክርስቶስ ስም የክርስቲያን ወገኖች ዲዮቅልጥያኖስ ባሰቃያቸው ጊዜ ይህ ቅዱስ ደሙን ስለ ጌታችን ሊያፈስ አሰበ። ያን ጊዜ ወደ ቤተ ክርስቲያን ገባ። ቄሱንም ምእመናንን እንዲህ እያለ ሲያስተምራቸውና ሲያበረታቸው ጣዖታትን ከምታመልኩ ክብር ይግባውና ስለ መድኃኒታችን ኢየሱስ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲላቸው ሰው ሰማው። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱ በተወለት ገንዘብ ወርቁንና ብሩን ልብሶችን ሁሉ ተመልክቶ እንዲህ አለ፣ ሁሉ ነገር የዚህ ዓለም ፍላጎቱም ሁሉ እንደሚያልፍ ሆኖ ተጽፏል። ከዚህ በኋላ ገንዘቡን ሁሉ ወስዶ ለድሆችና ለችግረኞች ሰጠ። ከዚህም በኋላ ወደ ሀገረ ገምኑዲ ሄደ። በእግሩም ሲጓዝ በባህር ዳርቻ ሉሲዮስ የሚባለውን መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑም ታላቅ ስቃይን አሰቃየው። ከዚህ በኋላ የእግዚአብሔር መልአክ ተገለጠለት፣ በእርሱ ላይም የሚደርሰውን ሁሉ ነግሮት አጽናናው። ከዚህ በኋላ መኮንኑ ወደ ሰሜን አገር ሲጓዝ የከበረ ኖብን ከእርሱ ጋር በመርከብ ወስደው በመርከቡ ምሰሶ ላይ ዘቅዝቆ ሰቀለ። መኮንኑም ሊበላና ሊጠጣ ተቀመጠ። መኮንኑም እጅ የነበረው ጽዋ ወዲያውኑም እንደ ድንጋይ ሆኖ የወታደሮችንም አይኖቻቸውን ታወሩ። የእግዚአብሔር መልአክ ከሰማይ ወርዶ አባ ኖብን ፈትቶ በተሰቀለበት አወረደው። በአፍንጫውና በአፉ የወረደውን ደሙን አሻሸለት። ከዚህ በኋላ መልካም ነፋስ ነፍሶ መርከቢቱን ተጓዘች። ወደ አትሪብ ከተማም ደረሱ። ወታደሮቹም ይህን ድንቅ ተአምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመኑ። ሰማዕታትንም ሆነው ራሳቸውን ቆረጧቸው። የሰማዕትነትን አክሊል ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ ኖብን ታላቅ ስቃይን አሰቃየው። በብረት አልጋ ላይም አስተኝተው ከአባታችን እሳቱን አነደዱ። በጸለየም ጊዜ እግዚአብሔር ከእሳቱም ደግሞ አዳነው። ከዚህም በኋላ በመጋዝ መገዙት። ሕዋሳቱንም
ቆራረጡት። የእግዚአብሔር መልአክም ወርዶ አዳነው፣ ያለ ጉዳትም በጤና አስነሳው። ከዚህም በኋላ ወደ እስክንድሪያ ከተማ ወሰዱት። በዚያም ብዙ አሰቃዩት። በላዩም እባቦችን ሰደዱ፣ ግን አልቀረቡትም። ከእባቦቹ አንዱ ሄዶ መኮንኑን አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞችን አዘዛቸው፣ ግን አልተቻላቸውም። ከዚህ በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱሱም ከይሲውን ትቶ ከአንገቱ እንዲወርድ አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞችና ስራየኞችን አዘዛቸው። እሳቱም ምንም አልነካውም። አቅፋሃስ ከሚባል አገርም ዩልዮስ መጣ። ከእነሱም እንደተረዳ ገድሉን ጻፈ። መኮንኑ ማሰቃየቱን በሰለቸ ጊዜ አንገቱን በሰይፍ ይቆርጡ ዘንድ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገልጾለት አጽናናው። እንዲህ ብሎ ቃል ኪዳን ሰጠው። ሥጋ በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲህም በመከራው ጊዜ ስምህን በመጥራት ከእግዚአብሔር ረዳት የሚሻ ሁሉ ድህነት ይደረግለታል። መታሰቢያንም ለሚያደርግ ሁሉ የተራበ ለሚያጠግብ፣ ለተጠማ የሚያጠጣ፣ ለቤተ ክርስቲያን በስም መባን ለሚሰጠው፣ የገድልህን መጽሐፍ ለሚጽፍ ኃጢአቱ ይቅር እለዋለሁ፣ መንግሥተ ሰማያትን አወርሰዋለሁ። ከዚህም በኋላ ራሱን በሰይፍ ቆረጡ። ተጋድሎንም ፈጸመ። ሥጋውንም ቅዱስ ዩልዮስ አንስቶ ከሁለት አገልጋዮቹ ጋር ኒሂሳ ወደሚባል አገሩ ላከው። የመከራውን ወራት በተፈጸመ ጊዜ አብያተ ክርስቲያናትን ሰሩለት። በውስጣቸውም ብዙዎች ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ዳግመኛም በዚች ቀን የደብረ ሊባኖስ አባ ተክለ አዶናይና የተወልደ መድህን የሌሎችም ማህበሮቻቸው መታሰቢያቸው ነው። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን 190,084 የአባ ኖብ ማህበር የሰማዕታት መታሰቢያቸው ነው። በረከታቸው ከኔም ከእናንተም ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ለአባቶቻቸው ሊቃነ ጳጳሳት 42ኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባ ስምዖን አረፈ። ይህም ቅዱስ ከምስራቅ አገር ሰዎች ወገን ነው። ወላጆቹም ከእስክንድሪያ በስተ ምዕራብ ወዳለች በውስጧ የቅዱስ ሳዊሮስ ሥጋ ወደ አለበት ገዳም አመጡትና በዚያ መንኩሶ መጽሐፍትን ተማረ። የቤተ ክርስቲያንን መጽሐፍት ሁሉ አጠና። ቅስናም ተሾመ። ከዚህ በኋላ ሊቀ ጳጳሳት ይሆን ዘንድ እግዚአብሔር መረጠው። በተሾመ ጊዜ መንፈሳዊ መምህሩ የሊቀ ጵጵስናውን ሥራ አስተማረው። በጾምና በጸሎት እየተጋደለ ኖረ። እንጀራና ጮማ አይበላም ነበረ። ነገር ግን በእሳት ያላበሰሉትን ጎመን ከተልባ ጋር ይበላ ነበረ። እንዲህም አድርጎ ደማዊት ነፍሱ ለነባቢት ነፍሱ አስገዛት። እግዚአብሔር ታላላቅ የሆኑ ብዙዎችን ድንቆችና ተአምራትን በእጆቹ ላይ አደረገ። ከነዚህም ከእስክንድርያ ካህናት ክፉዎች ሰዎች ቀኑበት። ወደ መተተኞችም ሂደው ብዙ ገንዘብ ሰጧቸው። የሚገድል መርዝንም አዘጋጁለት። እሊህም ክፉዎቹ ያን መርዝ ወስደው ከሚጠጣው መጠጥ ጋር በብርሌው ውስጥ ደባለቁት። ጠጥቶም ይባርካቸው ዘንድ እንዲጠጣ እየለመኑት ሊቀ ጳጳሳቱ ሰጡት። እርሱም ቅዱስ ቁርባንን ከተቀበለ በኋላ ያንን መርዝ ጠጣው። ከክፉም ነገር ምንም አልደረሰበትም። ሁለተኛም ሶስተኛም ሰጥተው ምንም አልጎዳውም። ከመዳኑ የተነሳ አደነቁ። ከዚህ በኋላ ወደ ገበያ ሄደው 2 አዳዲስ በለስን ገዙ። በውስጡም የሚገድል መርዝን አደረጉ። ቅዱስ ቁርባንን ከመቀበሉ በፊት በጾም ሳለ ይሰጡት ዘንድ ተስማሙ። መሰሪያኖችም ይህንን በለስ በቁርባን በፊት ቢበላ ሆዱ ይሰነጠቃል ብለዋቸው ነበርና ያን ጊዜ ወደ እርሱ በተንኮል ሄደው ከዚያ በለስ ይበላ ዘንድ ሊቀ ጳጳሳቱን ለመኑት። አብዝተውም አስገደዱት። ከቅዱስ ቁርባን በፊት ሳይፈቅድ በእጁ ውስጥ አደረጉለትና በላ። ነገር ግን መሰሪያኖች እንዳሏቸው አልሆነም፣ ሆዱም አልተሰነጠቀም። ነገር ግን 40 ቀን ታመመ። ከዚህ በኋላ የእግዚአብሔር መልአክ ተገለጸለትና የደዌውን ምክንያት አስረዳው። ያን መርዝ ያደረጉትበትን ሰዎችንም ገለጠለት።
በዚያ ወራት ከግብፅ ንጉሥ አብዶ አልአዚዝ ወደ እስክንድሪያ ከተማ መጣ። ይህን አባት ሊቀ ጳጳሳት ስምዖንን ሊቀበለው ወጣ። ንጉሡም በሊቀ ጳጳሳቱ ፊት ላይ የደዌ ምልክት አይቶ መሳፍንቶቹን መልኩ እንዲህ እስኪለወጥ ድረስ ሊቀ ጳጳሳቱ ምን አደረሱበት ብሎ ጠየቃቸው። እርሱም ክፉዎች ካህናት በእርሱ ላይ እንዳደረጉበት መርዝንም እንዳበሉት ነገሩት። ንጉሡም ተቆጣ። ካህናቱንም መሰሪያኑንም በእሳት እንዲያቃጥሏቸው አዘዘ። ያን ጊዜ ይህ አባት ከንጉሥ እግር በታች ወድቆ ይምራቸው ዘንድ እያለቀሰ ለመነው። ንጉሥም አይደለም እንደሚገባቸው ያቃጥሏቸው እንጂ አለ። ይህም አባት ስለ እኔ አንተ ካቃጠልካቸው ለእኔ ካህናት ሊቀ ጳጳሳት አይገባኝም አለው። ንጉሡም ሰምቶ ከየዋህነቱ ከርኅራኄው የተነሳ አደነቀ። እነዚያን ካህናት መሰሪዎች ከእስክንድርያ እንዲያሳደዷቸው አዘዘ። ንጉሡም ይህን አባት እጅግ ወደደው፣ አከበረውም። እንደወደደው አብያተ ክርስቲያናትን ገዳማትን ይሰራ ዘንድ ፈቀደለት። እርሱም በምስር ሰሜን እልዋ በሚባል አገር አብያተ ክርስቲያንን ሰራ። በሹመቱም ዘመን ሌሎች ብዙዎችን ሰራ። ካደረጋቸው ተአምራቶች ሌላው ይህ ነው። ሚናስ የሚባል አንድ ቄስ ነበረ። ሙቶ ከተገነዘ በኋላ በዚህ አባት ጸሎት ተነሳ። የመነሳቱ ምክንያት እንዲህ ነው። ይህ አባት ስምዖን በመላው አብያተ ክርስቲያናት ንብረተ ነዋያ ቅዱሳንን አልባሳት ላይ መጋቢ አድርጎ ይጠብቅ ዘንድ ቄሱን ሾመው። ሁልጊዜም የቤተ ክርስቲያንን ገንዘብ በቤት ውስጥ አታኖር እያለ ያዘው ነበረ። ከዚህ በኋላ ድንገተኛ ደዌ ያገኘውና አንደበቱ ጉሮሮን ተጣጋ። ሊቀ ጳጳሳቱም ሰምቶ እጅግ አዘነ። ስለ አብያተ ክርስቲያናትም ንብረት ያንን ቄስ ከሞት ያድነው ዘንድ በዚያች ሌሊት እግዚአብሔርን እየለመነ መላውን ሌሊት ለጸሎት ተጋ። መንፈቀ ሌሊት በሆነ ጊዜ ያ ቄስ ለመሞት እንደተቃረበ ይህ አባት ስምዖን ስማ፣ ስለ አብያተ ክርስቲያናት ንብረት ይጠይቃት ዘንድ እዘዛት። ወደ ቄስ ሚስት ረዳቱን ላከ። ወደ ቄስ ቤትም በቀረበ ጊዜ ሰዎች እያለቀሱ ጩኸታቸውን ሰማ። በገባ ጊዜ ሙቶ ልብሰ ተክህኖ መጎናጸፊያውን ሲያለብሱት በአልጋ ላይም ሲያስተኙት ብዙዎች በዙሪያው ሲያለቅሱ አገኘ። ያም ረዳቱ የቄሱን በድን ሊሳለም ዘንበል አለ። ያን ጊዜ ያ የሞተ ቄስ ተነስቶ አቀፈውና የክብር አባ ስምዖን ፈጣሪ እግዚአብሔር ሕያው ነው አለው። ረዳቱም በርታ አትፍራ አለው። ቄሱም በጌታው በአባ ስምዖን ጸሎት አዎ በእውነት ጸናው፣ እግዚአብሔር ሕይወትን ሰጥቶ ከሞት አስነሳኝ አለ። ያን ጊዜ ያ ረዳት ስለ መሞቱ ደንግጠው የነበሩትን ካህናት እነሆ ቄሱ ከሞት ተነስቷል ብሎ ጠራቸው። ካህናቱና ሕዝቡም ወደ እርሱ በቀረበው ጊዜ ቄሱ እንዲህ አላቸው፣ እኔ ሙቼ እንደነበረ እወቁ። ክብር ይግባውና በክርስቶስ ዙፋን ፊት አቆሞኝ ከአባት ሐዋርያ ማርቆስ እስከ አባ ይስሐቅ ያሉትን ሁሉንም የጳጳሳት አለቆች ክብር ይግባውና በክርስቶስ ዙፋን ፊት ቆመው አየኋቸው። እኔም ከወንድማችን ከሊቀ ጳጳስ ስምዖን የአብያተ ክርስቲያን ንብረት ለምን ሸሸክ ብለው ገሰጹኝ። ያን ጊዜ ጌታ ክርስቶስ ይችን ነፍስ በውጭ ወዳለ ጨለማ ውሰዷት ብሎ አዘዘ። ሊወስዱኝም በጎተቱኝ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ዙፋን ፊት የጳጳሳት አለቆች ሰገዱ፣ እንዲህ እያሉም ማለዱ፣ ይህን ሰው አንድ ጊዜ ማረው፣ ንብረታቸውን ስለሚጠብቅላቸው አብያተ ክርስቲያንን ብሎ ወንድማችን ስምዖን ስለ እርሱ እነሆ ቆሞ ይጸልያል። ጌታችንም ልመናቸውን ተቀብሎ ነፍሴን ወደ ሥጋ የመለሰ እንዲህም አለኝ፣ እነሆ ስለ ምርጦቼና ስለ ወንድማቸው ስለ ሊቀ ጳጳስ ስምዖን ማርኮ አንተም የአብያተ ክርስቲያናትም ንብረት ግለጥለት። ለዚያን ግን ወደዚህ እመልሳለሁ። የእነዚህንም ልመናቸውን ስለ አንተ ሁለተኛ አልቀበልም። ከዚህም የነበሩም ሰዎች ይህን በሰሙ ጊዜ እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑ። ሐዘናቸውን ወደ ደስታ ተለወጠ። ይህም ቄስ ይህን ተአምርን ለሁሉ እየተናገረ ብዙ ዘመን ኖረ። ይህም አባት ስምዖን በበዓቱ ውስጥ በገድል ተጸምዶ ሆኖ ኖረ። መንጋዎችንም ያስተምራቸው የገሰጻቸው፣ በቀናች ሃይማኖት ያጸናቸው ነበረ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ስምዖን ጸሎት ሁላችንንም ይጠብቀን። ሊቃነ ጳጳሳት ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን።
ለሀገራችን በእውነት ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። አጽራረ ቤተ ክርስቲያን ያስታግስልን። የተወለዱትን ይባርክልን፣ ያሳድግልን። ለቁም ነገር ያብቃልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሁነን ሁላችንም ቅዱስ የሆነውን ስሙን አባታችንን ወይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የተወደዳችሁ የክርስቶስ ቤተሰቦች እንግዲህ በስንክሳሩ ላይ እንደሰማችሁት እግዚአብሔር የሚወዳቸው እግዚአብሔር የመረጣቸው ክርስቶስን ሕይወት አድርገው የኖሩ ቃል ኪዳን እንደገባላቸው ገድላችሁን የሰማ የጻፈ ያጻፈ ያስነበበ ይላልና እንግዲህ በዘመኑ ያሰማ ነውና እናንተ ደግሞ በዘመኑ ሼር ስለሆነ ሼር እንድታረጉና በረከት አግኝታችሁ እንድታስገኟቸው ሁላችሁም ሼርና ላይክ እያደረጋችሁ ለምእመናን አድርሱልን። እንደዚሁም እግዚአብሔር ያደረገላችሁን ነገር በስልክ ቁጥሬ በዋትሳፕ በመላክ ምስክርነታችሁን መላክ ትችላላችሁ። ምስክርነቱን ስትልኩ ግን ድምጻችሁን ጎላ አድርጋችሁ ሀሳባችሁን በደንብ ጠንቅለል አድርጋችሁ ብትልኩ ደግሞ ከ3 ከ4 ደቂቃ የበለጠ ቢሆን መልካም ነው እላለሁ። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትሳፕ ቁጥሬ 004177977462 ደረሰኝ ቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን ዝክር ተከታታዮች ሁላችሁም ወንድማችን ብርሃነ ስላሴ እንደምናችሁ፣ ሁላችሁም እንደየሰዓት አቆጣጠራችሁ እንዴት ናችሁ? አለው እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ጸዳለ ማርያም እባላለሁ ከዱባይ ነው እና ምስክርነት ለመስጠት ነበር እግዚአብሔር ያደረገልኝን። በመጀመሪያ ቅዱስ መርቆሬዎስ ያደረግልኝ ጓደኛዬ በሰው ሀገር ነበረ። ሁሌ ስልክ እናወራ ነበር እና አንድ ቀን ግን ሌሊት ላይ ሰላም እደር ብዬው ከዛ መልስም ሳይሰጠኝ ከዛን ሰዓት ጀምሮ ስልኩ ተቋረጠና ግራ ገባኝ። በቀን አንዴም ቢያንስ 2ቴም 3ቴም ስለምናወራ ምንም ድምፁ ጠፋ፣ ኦንላይንም አይገባ ምን ሆኖ ነው ብዬ በሰው ሀገር ምነካው ብዬ እግዚአብሔርን እየጸለይኩ እየተማጸንኩ እያለ የቅዱስ መርቆሬዎስ ቀን በሁለተኛው ቀን ማለት ነው ለካሱ ድንገት ትርፍ አንጀት ተገኝቶበት በሰው ሀገርም
የሚፈርምለት አቶ ኦፕራሲዮን ለመደረግ እየተሰቃየ ነበርና እኔ ቅዱስ መርቆሬዎስ ቀን ስለተሳልኩ ከዛም ቅዱስ መርቆሬዎስን ተማጸንኩት። ያን ቀን ይሄ ልጅ እኮ ሊሞት 30 ደቂቃ ነው የቀረው፣ ከ30 ደቂቃ በላይ እንኳን መቆየት አይችልም፣ ለምንድን ነው ብለው እንትን ሲሉ የአንድ የቤተክርስቲያን አባት መጥተው ይፈርሙለትና ኦፕራሲዮን ይደረጋል። ከዛም እያለቀስኩ እንዲሁ ድምፁ ጠፍቶ ይሄን የነገረኝ መጨረሻ ላይ ነውና ስልኩም ዝግ ነው። እንዴት ልሁን? ጓደኞቹም ስልካቸውን አላውቅም፣ እንዴት ላድርግ? ከዛ የመድኃኔዓለም ቀን አባቴ መድኃኔዓለም እባክህ ድምፁን አሰማኝ ብዬ አልቅሼ ጸልዬ ስልኬን ስከፍት ወዲያውኑ ሜሴጅ ላከልኝ ማለት ነው። እና እግዚአብሔርን አመስግኑልኝ። የእውነት እግዚአብሔር ምን ያህል ቅርብ እንደሆነ ያየሁበት ነው። ደቂቃ እንኳን አልፈጀም። አልቅሼ ጸልዬ ብድግ እንዳልኩ ሜሴጅ ተላከልኝና ያለውን ነገር አስረዳኝ እና እግዚአብሔር ይመስገን እሱም ደህና ሆኗል። አሁን መድኃኔዓለም ክብሩን ይውሰድ። ሌላው ደግሞ መመስከር የምፈልገው የእመቤታችን ሰላም ለኪ ጸሎት ቤተሰቦቼ በተለይ አባቴ እንደው ቅዱስ ቁርባንስ የታደለ ነው፣ ለንስሐ እንኳን እምቢ እያለ በጣም ያስቸግረኝ ነበረ። እንደውም መጨረሻ ላይ ከእግዚአብሔር ታጣልኛለሽ አንቺ ይላል። እንግዲህ ያደግንበትም ወደ ክፍለ ሀገሩ ነውና በጣም እምቢ ላይ ነበርና እናቴን ሁሌ ለምናት ነበረ፣ እባክሽ ልቡን አራሪው እያልኩ እግዚአብሔርን መማፀን ነበረ። ከዛ ሰላም ለኪ ደግሜ እመቤቴ ማርያም አንቺ ልቡን አራርተሽ ይሄ ልቡን ድንጋይ የሆነውን አራርተሽ እንደው ለንስሐ ሀብኪው እባክሽ፣ እናቴስ ፈቃደኛ ነች ብዬ አልኩ። ከዛ ሰላም ለኪ ደግሜ ስደውልለት ጸልዬ ማለት ነው ስደውልለት ምንም ሳያንገራግር እሺ እገባለሁ ልጄ አታልቅሽብኝ ምናምን ብሎ አለኝ ማለት ነው። እና እግዚአብሔር የተመሰገነ ይሁን። እና ይሄ ነው እግዚአብሔር ያደረገልኝ ከብዙ በጥቂቱ። ብዙ ተደርጎልኛል። ወደፊት የምመሰክረው ብዙ ነገር አለ። አበዛው፣ በጣም ይቅርታ አድርጉልኝ። ብርሃነ ስላሴ ወንድማችን እግዚአብሔር በእድሜ በጤና ይጠብቅህ፣ ቤተሰቦችን ይባርክልህ።